ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን ሪቻርልሰን እጂ ሺህ ዓመት ኑር። አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው ማለት ስራ። ካሞን ዩ ስፐርስ በቃ ለምንድነው 90 ፕላስ ላይ የምታስገቡት? ግን ለምንድነው? ወይኔ 90 ፕላስ ላይ አታስገቡ። እኔ ተቃጠልኩኝ። አርንስ እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቴ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋክፖ ማይቀየረው ለምንድን ነው? እኔ ታምሜያለሁኝ። እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነህ፣ እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀመር ያንን ቅያሬ ካደረግበው ኤኪቲኬና ዊትስ ድሮ ለምንድን ነው አብረው? የሚኮስ ፐርሰንት ቶተንሃም ግን እያስተዋላችሁት ነው። አምና 17ኛ ደረጃ ሲጨርስ 38 ነጥብ ነው መሰብሰብ የቻለው በ38 የፕሪሚየር ሊግ ጨዋታ ማለት። ዘንድሮ 30 የፕሪሚየር ሊግ ጨዋታ ተጫውቷል፣ 30 ነጥብ መሰብሰብ ችሏል። የማንም መቀለጃ የነበረው ሚኮ ዛሬ በአንፊልድ ሊቨርፑል ላይ ቀልዶበት ወጥቷል። በቃ ይሄ ነው የሚገልጸው ቃል። የምር 3 ነጥብ ማለት ነው ይገባው ነበር። ለማንኛውም 1 ነጥብ ይዞቷል ሚኮ፣ እንኳን ደስ ያለህ። ቢያንስ ቶፕ 4 ምን ጨርሰው ለኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረበት። ትችላለህ። ጀግና ከዶሚኒክ ሰቦዝ ለውጭ ሌሎቹ ተጫዋቾች እኔ እንጃ፣ እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ። ቼልሲ ጣለ። እኔ ከምሬ ነው መላችሁ ሊቪያን፣ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው መላችሁ፣ ከምሬ ነው መላችሁ። ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስበውም። በእውነት ነው መላችሁ፣ ሌላ ቲም ላይ አልቋጠር። ከምሬ ነው መላችሁ። ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፍን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላታሳራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት፣ አንገበገብክ እንጂ። እጅግ በጣም ያስቆጫል ፋሚሊ። በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ 0 በልቷል እንዴ። እሺ እነ ኤኪቲኬ ሳላ አሳርፈ ነው እናውቃለን ለጋላታሳራይ ጨዋታ። ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው የማስበው። ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቼዋለሁ። በአንድ ጎል እየመራህ ከ70 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል። በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ የማትችል ከሆነ ማለት ነው። በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተንሃም ሜዳችሁ ላይ መጥቶ ነጥብ ወሰደ። አይሊቬ የሊቬ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው። እየተወራ ስላልሆነ ነው እንጂ የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር። ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት። እኛ ቢያንስ አምና ከ38ኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው። የኛ ወርስት ሲዝን እንደዛ ነው። ሊቬ ጭራሽ ቶፕ 4 መግባት ሊያቀታት ነው። ከባድ ነው ማለት። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ትኬቶች አሉ በየቀኑ። ፒስ ኩኩ መለኮቴ ዶሮ ነው ምልክቴ ሚኮስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ የፈረንጅ ማትረባ ግባጥንቄ ዶሮ ናት። እንደውም አንፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ሚኮስ በር ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ
ኩኩ መለኩቲ አቡ ደስ ይላል ዛሬ አባቴ እኔ ቀን ነው። ኒኮ ስፐርስ በእርግጠኝነት ልንገርህ ትወርዳታለህ፣ ዘንድሮ ትወርዳታለህ፣ ወደ ሻምፒዮንሺፑ ትወርዳታለህ። የዛሬ 2 ዓመት እኛ ላይ የኛ ዋንጫ ጉዞ ላይ ቀልዳችሁ አሹፋችሁ ሲቲ ላይ በጣም ነጥብ ሰጥታችሁ ተጫውታችሁ መጨረሻ ላይ ከሲቲ ደጋፊ እኩል የጨፈራችሁ ትዝ ይላል። ዘንድሮ ደግሞ ወርደህ በእንባ ስታነባ እኛ ወይ ፕሪሚየር ሊግ ዋንጫ ይዘን እንጨፍርባችኋለን። እንዳረሰኝ ትወርዳታለህ። 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማለት አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ማለት ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን መታ በዚች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለሁ። ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ማለት ሂጎ ኤክቲኬ ነገርኳችሁ ማን በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ማለት ሂጎ ቀላል ኳስ አላገባም። ኤክቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አሳዳያችሁት ኪየሳ እንዲመታው አድርጎ መስጠት ይችላል ነበር፣ ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል። አሲስቶቹን ለምን ትቆጥርልኛለህ? መስጠት አይችል፣ ኳስ መስጠት አይችል። ኳስ ማግባት ነው የሚችለው። ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም። ጂቲኬ ተረዳሽኝ አይደል? ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም። አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል? 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው። ስለዛ እረዳቸዋለሁ። አንዳንድ አሽቃባጭ ገረድ ግን መደሰት የለበትም መቃጠል ነው ያለበት ነው። ገባህ? ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ። ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ። ሪቻርልሰን አንቺ የቁርጥ ቀን ደራሽ። እኔ ሪቻርልሰን ሲያገባ ታውቆኝ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው። ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባችሁ። ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት አድክሞች። ወደ ሚኮ ቪዲዮ እንሂዳው። ከዚህ በኋላ እንግዲህ ለእኔ ታይትል ሬሱ አብቅቶለታል ማለት ነው። የዚህ ዋንጫ ጉዳይ ያከተመ ጉዳይ ነው። አርሰናሎች ከዚህ በኋላ ሰለብሬት የምታደርጉበትን ቦታ አመቻቹ ማለት ነው። ይሄኛው ሲቲ አይደለም ለዋንጫ ከዚህ በኋላ ዋንጫ አግኝቶ ይሄን ዓመት መጨረሱን ራሱ ያጠራጥራል ማለት ነው። አርሰናል ካራባኦ ካፑንም ይነጥቋል ብዬ ነው ማስበው በዚህ ጨዋታውና በዚህ ሁኔታው ማለት ነው። የቀረውንም አንድ ጨዋታ ራሱ ሜዳ ላይ ሄዶ ኢታሃድ ላይ ያሸንፈዋል ብዬ ነው ማስበው። ሲቲ ትክክለኛው ሲቲ አይደለም፣ በጣም ጥሩ ያልሆነውን ሲቲ ነው እየተመለከትን ያለ ነው ማለት ነው። የኔ ስጋት ግን ይሄ ብቻ አይደለም። ምናልባት ዘንድሮ የጋርዲዮላ የመጨረሻው ዓመት ከሆነ ሲቲን በዚህ ሁኔታ ላይ ጥሎት መሄዱ ብዙ ኮስት ሊያስደርገው ይችላልና ቀጣይ ዓመት ቶፕ 4 ላ ለመጨረስ የሚቸገር ሲቲ ሊሆን ይችላል ማለት ነው። በሌላ አሰልጣኝ ከተያዘ ይሄ ሲቲ ጋርዲዮላ አትሊስት 1 ዓመት እንኳን ሲቲ ቤት መቆየት አለበት ብዬ ነው ማስበው ማለት ነው። እኔ አርሰናል ደጋፊዎች እንኳን ደስ አላችሁ፣ ሰለብሬት የምታደርጉበትን ቦታ ካሁኑ አመቻቹ ማለት ነው። ወይኔ ገና ነው ሊቨርፑል፣ የማንም መጮጮ ማለት የነ ጎሜዝ የነ ምናምን ትርኪ ምርኪ እንዴት ከስፐርስ ጋር ቻንጣለን ጋይስ? እንዴት እስኪ በምን ዲሳ ማንም እየመጣ እየገለባት ሄዶ 90ኛ ደቂቃ ምን አድርገን ነው ግን ይሄ ልጅ ሪቻርድሰን ምን አድርገናል? ቆይ ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን እኔ በቃ ይሄ ጨዋታ በተለይ ተስፋ አስቆራጭ ከወረደ ቲም ላይ እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ሆቴላች እንደሚገባ ያስታውቃል። ጨዋታው ያስታውቃል እንደሚገባ በቃ የማጀር ሲቲ ቼልሲ ጥሎልን አስቶን ቪላ ጥሎልን ተደርድረን ነጥብ እንዲያደርግ እንዴ ነው ቻምፒየንስ ሊግ እንዲያወጣ ከዚህ ቲም ጋር በጣም ጀሞ እንደ ሀሳብ ለምን ሊቨርፑል አይወርድም? ጀሞ ለምን ወደ ሻምፒዮንሺፕ አይወርድም? ማንም
ወጥቶ ሲደበርበት የነበረውን ቆሻሻውን ቶተንሃም ማሸነፍ ካልቻለ እኛ ምንድነው? ምን አይነት አሰልጣኝ እንዳለን፣ ምን አይነት የውሻ ልጅ፣ ምን አይነት አሰልጣኝ እንዳለን ጋክፖ የተባለ ቀሽም እንዴት እግር ኳስ ተጫዋች እንደሆነ እኔ እስካሁን ግራ ገብቶኛል። የእውነት ምን አይነት ወራዳ አዋረድን ዛሬ በሊቨርፑል ታሪክ። እንደዛ አይነት ቆሻሻ የውሻ ልጅ ወራዳ አሰልጣኝ አይቻላል በሊቨርፑል ታሪክ። ማንም ክለብ ሲደበርበት የነበረውን ቆሻሻ ወራዳውን ቶተንሃም አቻ በዚህ ዓመትማ ባለቀ ሰዓት መሰለኝ ይለጥፉናል። እንደ ሀሳብ ብንወርድ ምን አይነት በስመ አብ ምን አይነት ቆሻሻውን ሊቨርፑል ያየን ነው። ቆሻሻ አሰልጣኝ፣ ቆሻሻ ክለብ። በስመ አብ ቶፕ 4